የሚቀርጸኝ ነው እንዴ? ማለት ነው እንዴ? አንተ ያማሃል እንዴ? ለምንድን ነው የምትልብኝ? አንተ ማስሎክ ነው ይጀበናይ። አንተ ያማሃል እንዴ? ተተኮሰው ጥይት የተነሳ እንግዲህ እናንተም ደንግጣችሁ ነበር። ብዙ ቤተሰቦቻችን ኮሜንት ላይ ጽፉ አይቼ ነበር። ምን ያህል ለኔ ያላችሁን ክብር፣ ለኔ ያላችሁን ፍቅር፣ ለኔ ያላችሁን መውደድ አይቼበታለሁ። ተረጋግይሻ ሰላም ነው። እንዴት ነሽ? የመላኩን ዱካ የመከታተሉ ስራ በጣም እንግዲህ ብዙ ነገር ውስጥ እያስገባን እንገኛለን። መላኩ ፍቅረኛዬ ነው እንዳልኩት። መላኩ ፍቅረኛዬ ነው። መላኩንም አንዱ ዓለምንም ነው ወንድማማቾች ነው ያፈቀርሽው። እንግዲህ ያው ቡና ታፈላበታለች የተባለው ቦታ ነው የምንገኘው። ያው በጠዋት ተገኝተናል። አንዱ ዓለም የሚባል ሰው ታውቂያለሽ? አንዱ ዓለም የሚባል ሰው። ስለ ወንድምህ ነው የማታውቀው? ወንድምህ ጋር እየሰራ የወንድምህ ደብዛ ዝም ብለህ አታውራ። እስኪ መጀመሪያ ስማ፣ እየሰማህ አውራ። መላኩን አይደለም አንተ እኔ የማገኘው እሱ ሲፈልገኝ ብቻ። ምንድነው ይሄ ሁሉ ሰው? ምንድነው የካሜራ ያማል እንዴ? ምንድነው ሲጀምር? ቆይ ችግራችሁ ምንድነው እንዴ? ጀበናው ነው ተንተሱ። ኧረ አይደለም ወርቄ አይደለሽ አንቺ? አይ ተሳስተሃል አይደለም እንዴ? ምን ሆነ የመጣው? አይ ወርቄ የምትባላለች እዚህ ግቢ የምታስተባብለን ተብለን የመጣ ነው። ችግር ምንድነው? ይሄን ካሜራ አስጠፋልኝ መጀመሪያ። ጀበናው ለየት ይላል። ላይ የተሳሉ ስሎች ለየት ይላሉ። ምንድነው? አንተ ምን አገባህ? ፊት ለፊት በመጋፈጥ የምታሸንፉ አይነት ሰው አይደለም። ማንም እንዲጎዳ፣ ማንም እንዲሞት፣ ማንም እንዲሆን አልፈልግም። ምንም እንደዚህ አይነት ቦታ ላይ አገኘኝ እንጂ እንደዚህ አይነት ቤተሰብ ያሳደጋት ሰው አይደለም። ወንድ ጋር መጋደም ሳትፈልግ ከተለያየ ወንድ ጋር መጋደም የሚፈጥረውን ስሜት አንተ ታውቃለህ። አንዱ ዓለምን ስንይዘው ደግሞ ቤቱን ስንፈትሽ ያንቺን መረጃዎች በጠቅላላ እሱ ቤት አገኝተናል። እንዴ ማለት እናቴን ገዳይ ለማግኘት መላኩን ለማግኘት እንቅልፍ አልተኛ። አንዱ ዓለም ጋር ነው ከነ መላኩ ጋር ነው አይደል? የምን መላኩ ነው? ማን ነው መላኩ? የአንዱ ዓለም ወንድም። የምን መተት ነው? ስለመተት ሰምቻለሁ እኮ ብዙ እዚህ አካባቢ የሌሎቹን ገበያ በጠቅላላ ሰብስባ እሷ ነች የምትሸጠው። ይቀናባሃል። ያላቅም መንፈስ ቀላቢ ነው እንደነገርኩ። ገለይን ሲሸጥ በኔ ሰውነት ስጋዬን ሽጡ ሲዝናና ይኖረው። በቃ የሆነ ሰላቢ የሆነ ነገር አለ። የእናቴ መሞት የወይዘሮ ትዝታን የትዙዬን መሞት እንግዲህ እስካሁን ዋናውን ገዳይ ላገኘው አልቻልኩም። ወደ ተንተሱ ጀበና ምንድነው ሲጀምር እኮ ጀበናው ነው ያመጣል ነው እኮ ጀበናው ምንድነው የሚቀርጸኝ ነው እንዴ? ማለት ነው እንዴ? አንተ ያማሃል እንዴ? ለምንድን ነው የምትልብኝ? አንተ ማስሎክ ነው ይጀበናይ። አንተ ያማሃል እንዴ? ግንኙነት አላቸው የተባሉ ሰዎችን በጠቅላላ ያደንን ነው የምንገኘው። ስለዚህ ናውጣኝ በቃ። እኔ እንደውም አልረጋጋም። እኔ ምን ፈልገው ነው የምትፈሪው ነገር አለ እንዴ? እኔ እናንተ ተዋውቃለን እንዴ? ከአዲስ አበባ ድረስ እንዲህ ታሽጌ የመጣሁት የእናቴን ገዳይ ፍለጋ ነው። ገባሽ? አንቺ ደግሞ በዚህ ጀበና የተነሳ ብዙ ነገሮችን ትሰራለሽ። እሷ ናት ያለችኝ ማለት እንትና ታዋቂ ናት። እዚህ ሀገር ውስጥ የማያውቃት ሰው የለም። አስፈራለሁ። አልገባኝም። አንቺ አውሬ ነሽ ምናምን እያለ ልትለኝ እየሞከርክ ነው እንዴ? ድምጽሽን እንዴ ቀንሽ። ምንድነው እንዴ? ምን እያልክ ነው? ከነሰው እንደውም ከፈለክ እንዴ ውጭ ያለው ሰው ሌላ ነገር ነው የሚመስለው። እንዴ የሚሰማ ሰው ሌላ ነገር ነው የሚመስለው። ተነስታኝ በቃ። እንዴ አንቺ የአውሬው ቀላቢ ነሽ ማለት ነው። እንዴ አውሬው ደግሞ ማን ነው? አንተ ምንድነው የምታወራብኝ? በጌታ ስም በቃ አትጥራብኝ። ቀላቢ ነሽ። እኔ አውሬ አይደለሁም። እንዴት እንደዚህ ለምን እንደዛ አይደለም እያልኩኝ ያለው የውሸታም ብዙ ሰው አላመነኝም ነበር። እንደዚህ ያደርጋልሽብኛል ሲል እባክሽ እርጅኝ እንጂ እንዴት ረጅኝ የመጣሁት እኮ ምን ይዘሃል? እንዴት ነው? ቆይ ምን እያሰብክ ማለት መጥፎ ነገር አለ ነው እንዴ የምትሰሪው? አለቀልኝ። እኔም ነው የምትለኝ ማለት ደሜ ነው እዚህ ውስጥ ያለው ደሜ ነው የምትለኝ? በመተትሽ በምትሰሪው ስራ በጠቅላላ አውሬውን እየቀለብሽ ነው ያለሽው አንተ። በእናትህ በቃ ይሄንን ስም አትጥራልኝ ነው ጣልኝ በቃ። እንደው ምንድነው ይሄንን ሰው ይዘህብኝ መተክ? ስለምን ልታወጣጣኝ ነው? ምንድነው ያለው? ምንድነው ንገረኛ። ምንድነው ጨረሰችሽ? ማናት የምትጨርሰሽ? በቃ አንተ አልገባህም። ምን እንዳለው አልገባህም። ምንድነው ያለው? አንተ ምን ለመጣህብኝ በጠዋት? ምንድነው ያለው? እዚህ ጀበና ላይ ያለው ነገር ምንድነው? ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ቻናሎቻችንን የምትከታተሉ ቤተሰቦቻችን በልያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ሰላም ፍቅር ጤና ለእናንተ ይብዛ ብዬ ዛሬ ተመልሼ መጥቻለሁ። እንግዲህ ከዚህ በፊት በሰራናቸው ቪዲዮዎች በመጨረሻ ላይ በተለይ በለቀቅ ነው በተተኮሰው ጥይት የተነሳ እንግዲህ እናንተም ደንግጣችሁ ነበር። ብዙ ቤተሰቦቻችን ኮሜንት ላይ ጽፉ አይቼ ነበር። ምን ያህል ለኔ ያላችሁን ክብር፣ ለኔ ያላችሁን ፍቅር፣ ለኔ ያላችሁን መውደድ አይቼበታለሁ። ምን ያህል ቤተሰብ እንዳለኝም በዛው አይቻለሁ። እውነት ለመናገር እኔ ከናንተ በላይ ቤተሰብ የለኝም፣ ከናንተ በላይ ወዳጅ የለኝም፣ ከናንተ በላይ ወንድም፣ እህት፣ እናት፣ አባት
የለኝም እና እሱን ነገሮች አየሁበት። ያው በተኮሶ ጥይት የተነሳ አደጋ ደርሶብኝ ነበር። እንግዲህ እንደምታዩት ያው ዛሬ እጃችንን ጠቅልለን ነው የመጣ ነው። እንግዲህ ትከሼ ላይ ተኮሶብኝ ነበረ። የሰው ነፍስ ለማትረፍ ብዬ እንግዲህ የተኮሶ ጥይት የግራ ትከሼን አግኝቶኝ ነበረ። እግዚአብሔር ከጎን ሆኖልኝ ከፊቴ ቀድሞ ያው ነገሮችን አስተካክሎልኝ ባይሆን ኖሮ ይሄን ዛሬ የምትወዱት ወንድማችሁን በህይወት አታገኙትም ነበር። ነገር ግን የእናንተም ጸሎት አለ። የት ሄዱ? የእናንተ ጸሎት እያለ በእናንተ ጸሎት በእናንተ ብርታት ይኸው ተርፍ እንግዲህ ዛሬ ለእናንተ ፊት ለመቆም በቅቻለሁ። ያው እንደዚህ አይነት ነገሮች ይከሰታሉ፣ ያጋጥማሉ። የሰው ነፍስ ለማትረፍ ስንል ብዙ ነገር እየሆነ ነው። ከዚህ በፊትም ስንሰራቸው በነበሩ ቪዲዮዎች አይታችኋል። ከዚህ በኋላ በምንሰራቸው የምታዩት ነገር ለሰው ነው የቆምነው እኛ እዚህ ጋር ለእናንተ ቪዲዮ መስራታችንን ብቻ አትዩ። ከቪዲዮ ጀርባ ከቪዲዮ የማይቀረጹ ስንት ነገሮች ውጣ ውረዶችን እናያለን። ስንት ስቃዮችን አይተን ነው እዚህ ጋር ለእናንተ በቪዲዮ መልክ የምናቀርብላችሁ ታሪኮች በጠቅላላ ብዙ የተለፋባቸው ብዙ ፈተና ውስጥ ያስገቡ ቪዲዮዎችን ወደ እናንተ የምናቀርበው። ስለዚህ እናንተም ላይክ ሼር እያደረጋችሁ አግዙን፣ ለወዳጅ ለዘመድ እንዲደርስ አድርጉ። ምክንያቱም ይሄ ቪዲዮ ለእናንተ ስንለቅ ብዙ ሰው እንዲማርበት ነውና የተወሰነ ሰው ነው እያዩ ያለው። እንግዲህ እንደምናየው እንደሚያሳየን ቻናላችን የተወሰነ ሰው ነው እያዩ ያለው። ስለዚህ ብዙ ሰው እንዲያይ ደግሞ እናንተ የራሳችሁን ጥረት አድርጉ። ለጓደኛ ለወዳጅ ለዘመድ ሼር አድርጉት። ምክንያቱም እነዚህ ነገሮች ለሰው መልካምነትን ለሰው ጥሩነትን የሚያስተምሩ ነገሮች ናቸው። ወንጀል እንዳንሰራ ከወንጀል የሚጠብቁ በተጨማሪም ደግሞ የተቸገሩ ሰዎችን በምንረዳበት ሰዓት እናንተ ማቀም ኖሯችሁ የምትረዱ ትኖራላችሁ። በተጨማሪም ደግሞ ይሄ ነገር ደርሶባችሁ መፍትሄ ያጣችሁ ልትኖሩ ትችላላችሁ። ስለዚህ ይህንን ታሪክ እነዚህን የምንሰራቸውን ቪዲዮዎች በጠቅላላ ለወዳጅ ለዘመድ እንዲደርስ ሼር አድርጉት። አዲስ የሆናችሁ ለቻናሉ ደግሞ እየገባችሁ የሰብስክራይብ ምልክቷን ተጫኑ። የደውሏን ምልክትም እየተጫናችሁ ሁል ጊዜ በየቀኑ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ ሰዓቱን እንዲያሳውቃችሁ አድርጉ እንላለን። እንግዲህ ያው እንደዚህ ሆነን ቢሆን ነው ቪዲዮ መስራታችንን አላቆመም፣ ችግሮቻችንን መፍታት አላቆመም። ምክንያቱም ከሁሉም ጉዳዮች በላይ ትልቁን ጉዳይ ነው ይዘን ያለ ነውና የእናቴ መሞት የወይዘሮ ትዝታን የትዙዬን መሞት እንግዲህ እስካሁን ዋናውን ገዳይ ላገኘው አልቻልኩም። እያያችሁ እንደሆነ ከስር ያሉትን ሰዎች ነው በጠቅላላ እያገኙ ያሉትና የመላኩን ዱካ የመከታተሉ ስራ በጣም እንግዲህ ብዙ ነገር ውስጥ እያስገባን እንገኛለን። እንዲህም ሆነን ቢሆን ያው ከአዲስ አበባ ወጥተናል። አሁን ወደ ጎጃም አካባቢ ነው የምንገኘውና ከመላኩ ጋር ግንኙነት አላቸው የተባሉ ሰዎችን በጠቅላላ ያደንን ነው የምንገኘው። ስለዚህ ጎጃም ውስጥ ደግሞ አንድ የሰማነው ትልቅ መረጃ አለ። በጣም ትልቅ የሆነ ምክንያቱም መላኩን ለማግኘት የሚረዱትን እያንዳንዱን ነገሮች ነው እየተከተለን ያለ ነውና መላኩን ለማግኘት የሚጠቅመን ትልቅ መረጃ ጎጃም ውስጥ እንዳለ ተጠቁመን እዛ ነው የምንገኘው። እንግዲህ አንዲት ግለሰብ አለች ከመላኩ ጋር በጣም ወዳጅነት ግንኙነት ያላትና እሷ ጋር ከሄዳችሁ መላኩን ለማግኘት በጣም ይቀላችኋል። መላኩን ለማግኘት ሁሉም ነገር ይስተካከልላችኋል። ስለዚህ እሷ ጋር ሂዱ ተብለናል። ስለዚህ እቺ ግለሰብ ማናት? ምንድነው የምትሰራው? እንደተነገረን ከሆነ የቡና ንግድ ላይ ወይም ደግሞ ይሄ በረንዳ ላይ ቡና እየሸጡ የሚተዳደሩ ግለሰቦች መካከል ነችና ቡና በመሸጥ ንግድ ካፌም ሳይሆን የበረንዳዎች ነገር ላይ ነው የምትሸጠውና በመሸጥ ንግድ በጣም ረጅም ጊዜ ያሳለፈች ግለሰብ ነችና እሷ ጋር ሙሉ መረጃ አለ። እሷ ጋርም ደግሞ የተጠበቀ ትልቅ ጉድ አለ። እሷ ጋር በጣም ብዙ መረጃዎች እንዳሉ በተለይ ደግሞ ከአንዱ ዓለም ጋር ከመላኩ ወንድም ጋር እንግዲህ ባለፈው በተደረገው ነገር ማለት በተፈጸመው ጉዳይ ያው እኔ ላይ በተተኮሰው ጥይት የተነሳ እንግዲህ አይታችኋል። አንዱ ዓለም የሚባለውን ግለሰብ ለማትረፍ ስል ነው ወንጀለኛ ለማትረፍ ስል ነው ይሄ ነገር የደረሰብኝ። ይሄ ሰውዬ ከሚደርስበት ማለት ከሞት ሳይሆን ፍርዱን ወይም ደግሞ በህግ አግባብ እንዲቀጣ ለማድረግ ስል ነው ይሄ ነገር የደረሰብኝና የሱ ሚስትም ነች የሚሉ መረጃዎች አሉና ይህንን ነገር ለማጣራት ነው ብዙ ኪሎ ሜትሮችን አቋርጠን እዚህ የምንገኘው። ስለዚህ ይህንን ጉዳይ ለማጣራት ደግሞ የእናቴን ገዳይ ለማግኘት መላኩን ለማግኘት እንቅልፍ አልተኛም። አይደለም እንደዚህ አይነት አደጋ ደርሶብኝ ይቅርና ምንም ነገር ቢደርስብኝ መላኩን ከመያዝና የእናቴን ገዳይ ለፍትህ ለህግ ከማቅረብ ወደ ኋላ የሚለኝ ምንም አይነት ጉዳይ የለም። ስለዚህ እናንተ እዩ፣ እያንዳንዱ ነገር ተከታተሉ። ኮሜንት ላይ እያንዳንዱ ሀሳብ አስተያየቶቻችሁን ጻፉልን። ለኛ የሚጠቅሙ ለኛ ያስፈልጋሉ የምትሏቸውን ሀሳብ አስተያየቶች ጻፉልን። እኛ ደግሞ መላኩን አድነን ለህግ ለማቅረብ ቃል እንገባለን። የእናቴን ገዳይ ለህግ አቅርቤ የእጁን እንዲያገኝ አድርጓለሁ። ስለዚህ ወደ ጉዳያችን እንሂድ። ዛሬ ወደ መጣንበት ሴትዮዋ ጋር እንሂድ። ያለውን ነገር እናጣራ። ከአንዱ ዓለም ጋር ያላት ግንኙነት ምንድን ነው? እውነት ባለቤቱ ናት? መላኩስ የት ነው ያለው የሚለውን ነገር አብረን እናጣራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ
እንግዲህ ያው ቡና ታፈላበታለች የተባለው ቦታ ነው የምንገኘው። ያው በጠዋት ተገኝተናል። ቦታውም ባዶ ነው። እንግዲህ እስክትወጣ ነው የምንጠብቃት። ያለው ነገር እያንዳንዱን በካሜራችን እይታ ስር ነው የምንገኘው። እንግዲህ እስኪ እንጠብቃትና ያለውን ነገር አብረን የምንከታተል ነው የሚሆነው። እንግዲህ ባዶ ነው፣ እስካሁን አልመጣችም። አዎ እየመጣች ነው። ወንበሮች ምናምን ይዛለች። ሜት ሳይኖርብን አይቀርም። አሁን እስኪ እናንተ እዚህ ሆኑ። ቼሊድ እንዴት አደርሽ? ሰላም አደርሽ? እንዴት ነሽ? ገና እየጀመርሽ ነው መሰለኝ። ገና ነኝ። ገና አልፈለም። ይሄ እንዳየው ነው። ሲኒ ምንም አላልኩም እኮ ገና እያቀራረብሽ ነው። አይ መጠበቅ እንችላለን። እስኪ አይ ችግር የለውም። እኔ እስከዛ ምን እንጫወታለን ብዬ ነው። እስኪ አይ አረፍ ብለን እንጫወታለን ብዬ እኮ ነው። እስከዛ አሁን ስራልኝ አሁን እንግዶች ስለሚመጡ ግዴታ መቅራት። አይ ትንሽ የገበያሽ ሁኔታም ትንሽ ግራ የሚያጋባ ስለሆነ እኮ እያስተካከልኩ ነው። ገና ነው። አየህ ገና አዎ። እስኪ አረፍ በይ። አንድ ሁለት ደቂቃ ላውራሽና አይ ለምንድን ነው የምታወራኝ? እኮ ለስራ አይደል እንዴ? አይ ቡናሽ መድኃኒት ነው ሲባል ሰምቻለሁ። አዎ አይ ቡናሽ መድኃኒት ነው ሲባል ሰምቻለሁና ስለሱ ጉዳይ የምን መድኃኒት? ለብዙ ሰዎች መድኃኒት ነው ሲባል ሰምቼ ነው። ያታየኝም እንደዚህ አደጋ ስለደረሰብኝ ለሱ መድኃኒት ይሆናል ብዬ ተብዬ ነው። ያንቺ ቡና መድኃኒት ነው። በጣም ብዙ እሷ ጋር ነው የሚሄደው። ትንሽ የወለምታ ነገር አጋጥማኝ ነው። እስኪ ያርፍ ቤት ችግር የለውም እኮ ይኸው እቺንም አይ እንደዛ አይደለም። ይሄ ለገና ነውና ገና እኮ ከሰሉም እኮ ወረድ ተያይዟል። ስለዚህ እስኪፈላ ችግር የለውም እኮ እስኪፈላ ድረስ እኮ ቁጭ ብለን ማውራት እንችላለን። ችግር የለውም ነው። አሁን በዚህ በሌሊት መተከታ ተቀመጭ የምትለኝ እኔ እኮ ብዙ ከስተመር ያለኝ ሰው ነኝ እኮ ገባኝ እኮ ብዙ ከስተመርማ እኮ አለሽ እኮ ይኸውልሽ አሁን እኮ እያቀራረብሽ ነው ወረድ አይደል? እስኪፈላ ቁጭ ብለን ማውራት እንችላለን። እስኪፈላ ድረስ ምንም እኮ ይሄን ያህል ሰዓት አይፈጅም። ችግር የለውም። ላውጋሽ እስኪ ገና ይልህን ሲኒ ያላቀረብ ገና ወንበር እያወጣው ነው። ገና ራሱ ወንበሮች ብዙ እኮ ነው ማወጣው። የለም ቃል እኮ በሌሊት ነው የመጣሁት። እኔም ያው በዚህ በሌሊት መታክብኝ ገባኝ እኮ እኔ በጠዋት ቡና የመጣት ልምድ ስላለ ሄዶና እስኪ አረፍ በይ። ችግር የለውም እኮ ይሄ እስኪ ይሄው ኦሬዲ ይሄው ከሰውን ተያይዟል። አውራው ነገር የለም። እባክህ አንተ ስራ ፈተነ መሰለኝ በኋላ ወይና እኮ ተያይዟል። እስኪ ነይ ወንበር ሳቢና እዚህ ጋር ቁጭ በይ። ይሄው ወይም እዚህ ጋር የተመችሽ ጋር ቁጭ በይና ልጠይቅሽ አንዳንድ ጥያቄዎች ልጠይቅሽ። ችግር የለውም እኮ ጥያቄ ነው። በዚህ ሰዓት አሁን ነው የሚመጡብኝ ከስተመሮች ይያልኩ። ችግር የለውም። አግዝሻለሁ። እኔ ካስፈለገም አግዝሻለሁ። ምንድን ነው የምታወራው? እሺ ምንድን ነው? አግዝሻለሁ። እንዴት ነው ግን ማለት ከስተመር በጣም አለሽ ምናምን? ያው በቃ የቡናዬ ነው እንዴ ምንም ቀላቅልበት ነገር የለም። ኦሪጂናል ቡና ስለሆነ ነው። አይ አሁን ያለሽበት ቦታ እንግዲህ የሆነ ከስተመር አስፓልት ዳር አይደለም ወይ ደና ቦታ አይደለምና ከስተመር ግን አንቺ ጋር ነው እንዳለ በተቀላላ። ያው እንግዲህ ስራህን አይቶ አንዱ ካንዱ እየሰማ ይመጣል። ሌላ ምን ሊኖረው ይችላል? በወረፋ እንደሚጠጣ ነው የሰማሁት አንቺ ጋር። አሁንም ትንሽ ቆይተው ይመጡብኛልና ለዛ እኮ ነው እንትምልክ ብዙ ሰው አለኛው። በጣም በየቀኑ እንደው ቡና አለቀ ራሱ የሚባል እሷ ጋር ሳያልቀረኒድ ይባላል። ያው እኮ ምንም ማለት ያው ቡና ጥሩ ስለሆነ ነው እንጂ ሌላ ምን እኔ አሁን ከከተማ ነው የመጣሁት። ይገርብሻል። ከከተማ ነው የመጣሁት። ከባህር ዳር ነው የመጣሁት ወደዚህና ያው ገና መምጣቴ ነው። 2 ቀን ነው እዚህ ከመጣሁ። ለከተማው ለሰፈሩ አዲስ ነኝና ጓደኞች አሉኝ እዚህ እነሱ ጋር ነው የመጣሁት። እና ስጠይቃቸው ቡና ከፈለክ ያው እኛ ጋር ማጠጣም ለምን ስላቸው ኧረ እሷ ጋር አንዴ ከቀመስከኝ ቡና እንግዲህ ትመላለሳለህ። ሶፊያ የምትባላለች እሷ ጋር ሄዳችሁ ጠጡ። እንዴት ከዛ ቦታውን ከርቀት ነው ማታ ላይ ነው ያሳዩኝና ያሳዩኝ እንዴት እዚህ ቦታ ላይ እኮ ያው እንደነገርኩ እኮ ነው። ያው እንትን ነው ምግብ ቤትም ሆነ ምንም የሆነ ነገር ቡቲክም ቡና ምናምን ስትጀምር ግዴታ ሰው ይመጣልኛል ብለህ አይደለም። ግን አንተ ስራህን አይተው ያው የስራክ ነገር እንኳን የሀገርን ሰው ከሌላ ሀገርም ሊያስመጣልክ ይችላል። ምክንያቱም እኔ ስራዬን በአግባቡ ነው የምሰራው። ምንም አልቀላቅልበትም። ከዛ በሰልፍ ነው የሚጠጡት።
ማለት እንዴት ግን አሁን ለየት አለ? ምክንያቱም አይቻለሁ አሁን ስመጣ በጣም ብዙ እንደውም ቡና በጣም የሚሸጥበት ሀገር እንደው እዚህ ነው እንደ እስክል ድረስ በጣም ብዙ አይቻለሁ። ግን እነሱ ጋር ከስተመር የለም። አንቺ ጋር ነው ያለው። ያው ቡናቸው ሊቀጥን ይችላል ምናምን ተመሳሳይ ላይሆን ይችላል ማለት አሁን እንደዚህ እኛ ሙያ ላይ ስትሆን ምን አለ መሰለ ቡናው አንዳንዱ ጋራ ውሃ ነው የሚያቀርቡልክ አንዳንዱ ጋር ደግሞ አተላ ነው የሚሆነው ማለት ይሄ የዛሬ ለነገ ምናምን ያረጉ ነው የሚያፈሉትና አተላውን ያንተከትኩታል ምናምን ይሄ ጋር ደግሞ አተላውን እዚህ ነው አሁን ማታ ላይ ብትመጣ እንትን አለቅልቄ አጣጥቤ ምናምን ጧት እንዳዲስ ምጥዳው እንጂ ይሄ አተላ አንተክትኬ ምናምን ማረገው ነገር የለም ምክንያቱም እንደዛ ስላረኩ ነው ህዝቡ እየመጣ ያለና ጤንነታቸውን እየጠበቁ ስለሆነ ማለት ነው ለዛ ነው እንጂ ሌላ ምንም ነገር የለው ግን ብዙ ሰዎች ግን እሷ ጋር ካሊድን ያመናል ራሱ አሁን ጧት መተን ከዛ ምሳ ሰዓት ላይ ከዛ ማታ ላይ ካሊድን ማታ ለሊቱን እንደዚህ ነው የምናድረው ይላሉ ማታ ነው ካልጠጡ ቀኑ ሙሉ ሳይጠጡ አንድ ሲኒ እንኳን ከዋሉ ማታ ላይ ሲታመሙ እንደሚያድሩ ብዙ ጓደኞች ነገር ነው ሲጀምርም እንትን ነው ማለት አብዛኛው ሰው ያው እንትን ነው እንደሱስ አይነት ነገር ይዛዋል ማለት ነው እስቲ አንዴ ግረን ይቅርታ ቡናዬም እየፈላች ነው እስኪ ቁጭ በይ ችግር የለም ሲኒ ባቀራረብ ደስ ይላል ችግር የለም ከታቀራረባለሽ ቴክሽ ነው ፍላስ ከዛም በደም አንዱ አለም የሚባል ሰው ታውቂያለሽ አንዱ አለም የሚባል ሰው አዎ እንዴት አወቀው አይ ጓደኛዬ ነው ጓደኛክ ነው እዚህ የመጣ ይጠጣል ከስተመር ነው ከስተመር ማለት ሌላ ግንኙነት እንዳላችሁ ሰምቼ ነበር ከመጋረ ምንም የለንም ከስተመር ነው የመጣ ይጠጣል ያው ከአዲስ አበባ እዚህ የመጣ ነው የሚጠጣው እንትን ሲኒ ቆይ አይ ቁጭ ችግር የለውም ቆይ ተረጋጊ ተረጋጊ አይ ሲኒ ችግር የለውም እንዴ አሁን ከስተመር እየመጣ ስለሆነ እንትን ተረጋጊ አልኩሽ እኮ ተረጋጊ ነው ቆይ ቁጭ በል እንዴ ለምን ወዴት ነው የምትሄጂው እንዴ ቡና ልቀዳለ ሲኒ ይዤ ልምጣ ኑላችሁ እንዴ ምንድነው ይሄ ሁሉ ሰው ምንድነው የካሜራ ያማል እንዴ እንዴ ምንድነው ሲጀምር ቆይ ችግራችሁ ምንድነው እንዴ ጀበናው ወዴት ነው የምትወስጂው ወዴት ነው የምትወስጂው ጀበናው ምንድነው ሲጀምር እኮ ጀበናው ወዴት ነው የምትወስጂው እኮ ጀበናው ወዴት ልትወስጂው ነው እንዴ ምንድነው ይሄ ካሜራ ሲጀምር እንዴ ለምንድነው ሲጀምር ጀመር ለየት ያለ ጀበና ነው እንደሌሎቹ አይደለም ምንድነው ጀበና ነው እቺ ማላቅ ነው ማለት በቃ እያፈላውበት ነው እያየ አይደል እንዴ ቡና ስማ ያፈላበሽ ነው እኮ ሲኒ ልምጣ ያያየሁት ነበርና ጠይቀሻለሁ አንተ ችግር ምንድነው ይሄን ካሜራ አስጠፋልኝ መጀመሪያ ጀበናው ለየት ይላል ላዩ ላይ የተሳሉ ስሎች ለየት ይላሉ ምንድነው አንተ ምን አገባህ እንዴ እኮ ምንድነው አንተ ምን አገባህ ሲጀምር ስለኔ ጀበና ሲጀምር ጋር ነው ከነ መላኩ ጋር ነው አይደል የምን መላኩ ነው ማን ነው መላኩ ያንዱ አለም ወንድም እቺ አላቃቸውም ከስተመር ነው እየመጣ ይጠጣል ሻውና እኮ ከአዲስ አበባ እዚህ ድረስ እየመጣ ነው የሚጠጣው በእናትህ ታወኝ ይሄን ካሜራ አስጠፋልኝ ብዙ ከስተመር ያለኝ ሰው ነኝ ነው መተት ስላለው ነው ጀበና የምን መተት ነው ስለመተት ሰምቻለሁ እኮ ብዙ እዚህ አካባቢ ይሰው እኮ የሌሎቹን ገበያ በጠቅላላ ሰብስባ እሷ ነች የምትሸጠው ይቀናባለው እሷ ጋር ያለደ ከስተመር አየራለኝ ይቀናሉ ይቀናሉ አይደል እንጂ መተት ስለሆነ አይደለም እስኪ አንቺ ጀበና ለምንድን ነው የምሰጥ ጀበና እኮ ጀበናው አንቺ አንተ ሴት ነህ እንደ ጀበናው የምሰጥ አይደለም አይ ማየት ፈልጌ ነው ዞር በልልኝ ዲዛይኑ ለየት ስለምትል ኧረ በእናትህ ዞር በልልኝ ካሜራ አስጠፋልኝ ሰው ምንድነው ሲጀምር እኮ ጀበናው አንቺ ሰው እየሰራ በህግ ነው ማስጠይቀቅ አቦ ወደዛ አይደልኝ በእናትህ እስቲ ዞር በልልኝ እንዴ ምን ማለት ነው ይሄ ጀበና ስለዚህ መተት የለውም ይሄ ጀበና ምንም ነገር የለውም ምን መተት ነው ቡና ማፈላበት እኮ ጀበና ነው ቡና ምታፈይበት በዚህ ማለት ነው ጀመር እንዴ ውሃ እንኳን የለውም ባዶ እኮ ነው ምን ነው ዝም ብለሽ ይጣርሽው እንትን እያለ ነው ምን እያለ ነው ይሄው አፉ ላይ የት ይላል እንደሌሎቹ ትክክለኛ ጀበኖች አይደለም ምንድነው እዚህ ላይ ያለው ሲጀምር አከን ስጠኝና ምንድነው እዚህ ጀበና ላይ ያለው አሁን ከስተመሮች የሚመጡበት ሰዓት ላይ ያለው አትነግሪኝም ጀበና ላይ ያለው የለውም ገና ላረግበት ነው ቡና እኮ ባዶውን እንዴት ነው የምትጀው አንቺ ከሰላይ ባዶ ጀበና ውሃ የሌለው ቡና የሌለው ጀበና እንዴት ነው ባዶውን የሚጣነው ይጣረው እንዴ በቃ እኔ ስራ አንተ በኔ ስራ አንተ ምን አገባህ ሴት ነህ እንዴ በኔ ስራ አንተ ምን አገባ ሳይሆን የሌሎቹ ከስተመር በጠቅላላ አንቺ ጋር የሚመጣበት ምክንያት ምንድነው ነገርኩህ ስለዚህ መተት የለው ስራዬ ነው እኮ መተት የለው በትክክል ከሰሩ እነሱ ጋር ይሄዳሉ ስለዚህ መተት የለው ቀረጹ ያንዳንዱ ነገር መተት የለው ለምንድን ነው የሚቀርጸኝ እንዴ ማለት ነው እንዴ አንተ ያማሃል እንዴ ለምንድን ነው የምትልብኝ አንተ ማስሎክ ነው
እንዴ ማስሞክ ነው መሰብለው ወይ ጀበና አንተ ያማል እንዴ እኔ ጀበና ሄድኩ ፈና በቃ አለቀልኝ ምን አይነት ሰው ነው ግን አንተ ያማል እንዴ ደረዝ ነህ እንዴ ሲያስጠላ በጌታ ባይኖረው ይሄ ጀበና ባዶ ጀበና በቃ አሁን በቃ ማለቂ ነው ማለቂ ነው ማለት በጧቱ መጥቶ ምን አይነት ሰይጣን ግን በቂካስ ማለቂ ነው ማለት ያማል እንዴ ጀበና ወይኔ ጉዴ ነው በቃ ጨረሰችኝ ማለት ማናት የምትጨርስሽ በቃ አንተ አልገባህም ምን እንዳለ አልገባህም ወይ ምን እንዳለ ማለት እዚህ ተወኝ በቃ አሁን ደግሞ ምን ማወቅ ነው የምፈልገው ወይኔ ምንድነው ያለው ምንድነው ንገረኛ ምንድነው ጨረሰችሽ ማናት የምትጨርስሽ በቃ አንተ አልገባህም ምን እንዳለ አልገባህም ምንድነው ያለው ምን አንተ ምን ለመጣህብኝ በጠዋት እንደ ሰይጣን እዚህ ምንድነው ያለው እዚህ ጀበና ላይ ያለው ነገር ምንድነው ማለት በዛ ሰርተሽ ነው ገበያው በጠቅላላው ዳንቺ ጋር የሚመጣው ነው ወይ ሲጀምር ለምን ሰበርከው ቀስ ብለህ ካጠይቀኝም ነግርክ ነበርኮ እንዴ ለምን ተሰብርብኛለህ የማን ጀበና ነው ወይኔ በቃ አለቀልኝ ወይኔ ጉዲ ነው አንቺ ትሰራልሽ ራስሽ ምንድነው የምሰራው ስለዚህ ጀበና በቃ አልገባህም ምን እንዳለው አልገባህም ምንድነው የሰው ነፍስ እኮ ነው ያለበት የሰው ህይወት እኮ ነው ያለበት የሰው ነፍስ ማለት አልገባኝ ወይኔ ጨረሰች የሰው ነፍስ ማለት መልሽልኝ ሰሚኛለሽ መልሽልኝ ያልኩሽ ነው እንዴ ምንድነው ደግሞ መልሽልኝ እያንዳንዱ ነገር መልሽልኝ ማለት ምንድነው እዚህ ጀበና ላይ ያለው ነገር ምን ማወቅ ፈልገህ ነው እዚህ ጀበና ላይ ያለው ነገር ምንድነው እንዴ ቆይ እሺ አናትሽን ነው የምበተነው ለምን ቆይ እንዴ ሰርቼ በበላ ምን አጠፋው አናትሽን ነው የምበተነው እውነታውን ተናገሪ እሺ እነግርሃለሁ ምንድነው እዚህ ጀበና ላይ ያሰራሽው እኔ አይደለሁም ያሰራሁት እሺ ምትፈልገውን ነገር ጠይቀኝ እኮ በጠቅላላ ሁሉን መረጃ ንገሪኝ ምን ልንገርክ ምንድነው እዚህ ጀበና ላይ ያለው ምንድነው ያሰራሽው አጥቴ ንገሪኝ እያልኩሽ ነው እኮ ምንድነው ልንገርክ እኮ አልኩክ እኮ ዛሬ ደግሞ ምን ጦስ ነው የመጣው ስለዚህ ጀበና ንገሪኝ እንዴ እኮ ስለዚህ ጀበና ምን ልንገርክ ህይወትሽን አፈልጊው አንቺ እኮ ምን ማወቅ ነው የምትፈልገው ሰሚኛለሽ ከአዲስ አበባ ድረስ እንዴት አሽጌ የመጣሁት የእናቴን ገዳ ይፈልጋ ነው ገባሽ አንቺ ደግሞ በዚህ ጀበና የተነሳ ብዙ ነገሮችን ትሰራለሽ ማን ነው ይሄንን ይሰራልሽ እና አንዱ ዓለም ናቸው አረን እነሱ አይደሉም እና ማን ነው አንድ ሴትዮ ናት በቃ መጣ ገበያሽም እንትን ይላል ይሰፋልሻል እንዲተቸገረሽ ምናምን ያው የተዘጋበር ቤት ነው እንደምታየው አከራይተውኝ ነው እዚች ጋር መሰራውና ምንም አየር የለኝም ነበር ከዛ መጣችና አየር እንዲኖርሽ አደርጋለሁ ግን ይሄን ጀበና እንዳይሰበር ይሄ ጀበና የሰው ህይወት አለበት ብላ በቃ ሰጠችኝ ከዛ ወዲህ በቃ በዚህ ያፈላውትን ቡና እዚህ ውስጥ ከታለው የሰው ህይወት አለበት ማለት እኔ ምን አውቃለሁ እንደዛ ብላለችኝ እንዳይሰበረልሽ ከዛ እውነትም እንዳለችው የሰው ማዕት ይንጋጋል እኔ ጋራ አንዱ ዓለም ደግሞ እንደከስተመር መጥቶ ይጠጣል እኔ ጋር አለቀ ምንድነው የሰው ህይወት ያለበት አልገባኝም እኔም አላውቅም እሷ ናት ያለችኝ ማለት እንትና ታዋቂ ናት እዚህ ሀገር ውስጥ የማያውቃት ሰው የለም ማለት በቃ እንደዚህ ማለት የምትታወቀው ማለት እንትና የተከበረች ሰው ናት ይሄ እንደዚህ የሆኑ ነገሮች ትሰራለች በቃ ለሰው ስለምታግዝ በቃ ለተቸገሩት ስለምታዘን ተቸገሩት ሲጀመር አንቺ እዚህ በር ላይ የተቆለፈ በር ሰው በር ላይ ምን ታረጋለሽ እኮ ተከራይቼ እዚች ጋር ነበር የምሰራው ከዛ ምንም አየር የለኝምና ለበረንዳ እንኳን መከፍለው ብር የለኝም ከዛ እሷ ናት በቃ እንዴ መስራት ፍላጎት ካለሽማ እኔ አግዝሻለሁ ብላ አገዘችኝ ከዛ ግን ይሄ ጀበና እንዳይሰበር ብላኝ ነበር ይሄ ጀበና ከተሰበረ መጥቼ ነው እንደዚህ ጀበና መሰብርሽ ብላኝ ነበር ምንድነው የሰው ነፍስ አለ የማን ነፍስ ነው እኔ እሱን ምን አቀላለው ይሄው ነገርኩ በቃ ማወቅ ምፈልገውን እሺ አንዱ ዓለምና መላኩ ጋር ያለሽ ግን ምንድነው የምን እኔ አንዱ ዓለም ነው እኔ አንዱ ዓለምን እንደከስተመ ከሴትይቷ ጋር ሲተዋወቅ ነው ማቀው ከሴትይዋ ጋር እሷ ናት ይዛው የምትመጣው አንዱ ዓለም እኮ ከአዲስ አበባ እዚህ ድረስ የሚመጣው ያንቺን ቡና ለመጠጣት አይደለም ምንድነው ያላችሁ ግን አንዱ ዓለም ምንም የለኝም ከሱ ጋር ለምስተርላችሁ ከማጋ አንዱ ዓለም ጋር አይደለንም አንቺ አታሽኝ እንዴ አይደለንማ ያለው ለምን እንዴ አናችን ነው መበትልሽ ዛሬ ይገባሻል እንዴት አሽጌ እንደዚህ በጥይት ተመትቼ እዚህ ድረስ የመጣሁት የእናቴን ገዳ ይፈልጋል እሺ ቆይ ምንድነው የምትፈልገው አይ ምት ይኮነ አናችን እንዲበታል እሺ ቆይ ለምን እንደዚህ ትሆናለህ ቆይ መጀመሪያ ተረጋጋ እሺ ልንገርህ ቀጥይ አንዱ ለምንም ማቀው በሷ ነው በማንም ታውቂው
በሴትዮቷ ነው። ምንድነው ከአንዷለም ጋር ያላችሁ ግንኙነት? በቃ ይደውልልኛል ምናምን በመጣ ሰዓት ሳያገኘኝ አይሄድም። በቃ ሌላ ምንም የለም። እና ይሄን ጀበና በደንብ ያዥ ይለኛል። ለምንድነው በደንብ ያዥ የሚል? አላውቅም። ይሄ ጀበና ተሰበረ ማለት አለቀልሽ ብሎ ሊያስፈራራኝ ነው እንጂ የሚመጣው ሌላ ምንም ነገር የለም። ከሴትዮዋ ጋር ያለው ግንኙነት ምንድነው አንዷለም? እሱን አላውቅም። ስታመጣውም እሷ ናት ያመጣችው አንዷለም። ከዛ በቃ አስተዋወቀች ምናምን። ከዛ እንዲህ አንዷለም ይመጣል በመጣ ሰዓት ሁሉ ይመጣል ምናምን። ጎበዝ በቃ ምናምን በርቺ ምናምን፣ ግን ጀበናውን ተጠንቀቂ ምናምን ይለኛል። መላኩስ? እኔ መላኩን አላውቅም። አቷሽ መላኩን እኔ አላውቀውም። እንደዚህ ጀበና ነው አንመበትንሽ። በእናትህ ተወኝ በቃ። የሰማሽ ነው አይደል? የሰራው ስራ የለም አልኖርም። ለምን ብጨቀጭ? እንደዚህ ጀበና መበትንሽ እውነታውን ማትነግሪኝ ከሆነ እኔ መላኩን አላውቀውም። መላኩ የት ነው ያለው? እኔ አላውቀውም። ሲጀምር በቃ ሁለቱን ነው የማውቃቸው። የት ነው ያለው መላኩ? እኔ ምን አውቃለሁ። ሴትዮዋ ልታውቀው ትችላለች። ከሴትዮዋ ጋር ያለው ግንኙነት ምንድነው? ያው እንጃ፣ ድንገት ሚስቱ ልትሆን ትችላለች። አላውቀውም እያልሽኝ ከሴትዮዋ ጋር ግንኙነት አለው እንዴት ትይኝ ትችላለሽ? እኮ እሷ ናት የምታውቀው። ነው እየዋሸሽ ነው ያለሽው? እኔ እውነት እየዋሸሽ ነው ያለሽው? አይደለም የምሬን ነው እየነገሩክ ያለሁት። ምንም ውሸት የለበትም። ከፈለክ ሴትዮዋ ጋር ወስደህ አንድ ውሸት ባገኝ ምንም ውሸት የምትነግሪኝ ነገር ውስጥ አንድ ሐሰት የሆነ ነገር ባገኝ ህይወትሽ ያበቃለታል። ዛሬ እኔ ነግረሃለሁ። ይሄውና እንሂድ ወስደህ በእናቴ ሞት ነው እንዲህ መከሬን እያዩ ያለው። እሺ እኔ ምን አደረኩ ታዲያ? ስራዬን እየሰራሁ ነው። አርፈሽ ስራሽን እየሰራሽ ነው። በመተት ህዝብ እየሰበሰብሽ ስራሽን እየሰራሽ ነው። ይሄን ቡናውስ ንጹህ ነው? አዎ ቡና ይሄን ባድ ነገር እያረግሽ እየሰጠሽ ነው። አረ ምንም የለም፣ ጀበናው ብቻ ነው። ከፈለክ ውስጥ ላስገባና አሳያለሁ። አንተን ሲጀምር ማን ነው ላከክ? ማን እንደላከኝ ታውቂያለሽ? ባለቤትሽ ነው ላከኝ። ባለቤቴ ማን? አንዷለም ነው ላከኝ። እንዴት ላከክ? እዚህ ቡና ቆንጆ ቡና አለ ጠጡ ብሎ ነው ላከኝ። እዚህ ቆንጆ ቡና አለ። ሁሉንም እንዲህ እያለ ነው የሚልከው። ከዛስ በቃ ጠጥተው ይሄዳሉ። ከዛ እዚህ ቋሚ ከስተመር ይሆናሉ። ምን ችግር አለ? እሺ አሁን በቃ ነገርኩህ አይደል? ሂድ በቃ እነሱንም ይዛቸው ውጣ። በቃ ይሄንንም ካሜራ አስጠፋልኝ። ትሰሚኛለሽ? ይሄ ጀበና የመጣበትን ሰዓት ነግሪኝ፣ የመላኩን ማንነት የት እንዳለ የት እንደተደበቀ ሰዓት ነግሪኝ። ከዚህ ንቅንቅ አለ። እኔ ምንም አውቀው ነገር የለም አልኩህ እኮ። ይሄን ጀበና ግን የምታረቀው ሴትዮ ልወስድ ይችላል። እሷ ጋር ወስደሃለሁ። ለምንድን ነው? አዎ ወስደሃለሁ። ሁሉንም መረጃ እሷ ጋር ማግኘት ትችላለህ። እንዴት አገኘሽው ጀበና? አንቺ እሷ ናት ያመጣችው። በምሰራበት መጣ። እንዴት አገኘችሽ? እንዴት ተዋወቃችሁ? እዚሁ ነው የምሰራው። ምንድነው ማለት ሌላ ስፔሻል ጉዳይ ሳይኖራችሁ እንዴት አንቺን መርጣ ለአንቺ ይሄን ነገር ልትሰራልሽ ቻለች? ምንድነው ካንቺ የምትፈልገው? የምታረጊላት ነገር ብቻ አይደለም ማለት እኔም ብቻ ሳይሆን ብዙ ሰዎች ጋር ትሄዳለች። ግን እንትን ነው ማለት መጀመሪያ ላይ ስቀርበኝ እንድትረዳኝ ነበረ ማለት ያው እንዳየኸው እቺን እንኳን በረንዳ 200 ብር መክፈል አቅቶኝ ነበረ። ከዛ ስጨቃጨቃየችኝ ማለት እንትን እነሱን በቃ ልቀቂ ምናምን አይነት ነገር 2 ወር ሞልቶሻል እኮ ሳሰጭን 200 ብር ምናምን ያሉ ሲጨቃጨቁ ስታልፍ ነው መሰለኝ አየችኝ። ከዛ መጣችና ሳለክስ ምንድነው ምናምን ብላለችኝ። ከዛ አይ እንደዚህ 200 ብር እንኳን መክፈል አቃተኝ፣ እዚህ ያልቻልኩ ደግሞ እንዴት ነው አስፋልት ዳር ላይ ምናምን ብያ ነገርኳት ያለውን ነገር። ከዛ አንቺ ብቻ እሺ በይ ምናምን ስትል እኔ ደግሞ በሰዓቱ ምንም ነገር ከማድረግ ወደኋላ አልልም። ምክንያቱም እንትን ስራ ብዬ ወጥቻለሁ። አንደኛ ነገር ይሄንንም ካጣው ደግሞ አስባ በዘላይ ካስተመርም የለኝም። አሁን ነው ይመጣልኝ ከሷ በኋላና በመጀመሪያ ቀን የመጣሽ ቀን በቃ ይሄው ይሄን ክፈይ ምናምን ብላ ከፈልኩኝ ማለት ነው። እንደውም የ3 ወር ምናምን ነው የከፈልኩት ባንዴ። ከዛ ከፈልኩኝ ማለት እነሱም እንዳያውቁብሽ ምናምን ብላ ነው 3 ወር ብቻ ያው 2 ወር ይሰራውበትና ያው ከዛ ያለኝና 1 ወር ጨምራ ከፈለችልኝ። ከዛ ግን እነሱም እንዳያውቁብሽ ምናምን ብላ በቃ ዛሬ ሄደሽ እረፍት አድርጊ፣ እኔ ምሰጥሽን ነገር በዚህ እንደዚህ ያደረግሽ ምናምን ብላ አለችኝና ጠዋት ላይ እኔ በምወጣበት ሰዓት እሷ መጣች። ከዛ ባዶ ጀበና ጣጅ አለችኝ። ባዶ ጀበና ጣድኩኝ። ከዛ የፈላው ቡና ላይ ምን የሆነች ዱቄት ነገር ነስልሻለችኝ። ከዛ ነሰነስኩኝ ማለት ነው በተፈላው ላይ። ከዛ ህዝብ በቃ በሰልፍ ሆነ። ከዛ ገበያ አይደለም። ከዛ ቡናውን ሙፈር እያረግሽ ምናምን ማለት ጀመረች። ከዛ ቡናውን ሙፈር እያረኩ ምናምን ማቅረብ ጀመርኩ።
ከዛ ያው እንዳየኸው ብዙ ሰው በሰልፍ ሆነ። ከዛ ከስተመሮች ደግሞ የትም አይሄዱ ጭራሽ ሌላ ቡና አይመስላቸውም ማለት ነው። ከዛ እኔ ጋር እየመጡ እንትን ሲል ግን አለችኝ ይሄ እንትን ጀበና አለችኝ ሚስጥር ነው የምልሽ፣ ይሄ ጀበና አሁን ከተሰበረ በቃ አንቺም እንዲህ ነው የምሰብርሽ። ይሄ ልክ ሲሰበር እዛም ይበላሽብኝ ነገር አለ። በቃ እንደውም ሲመስለኝ የልጇን ህይወት ምናምን የምታጣ ነው የመሰለኝ። እና አሁንም ቅድምም ያለቀስኩት ለዛ ነው ማለት እሷ ለኔ ብላ ለፍታ በዚህ ጀበና ምክንያት ወይ የእሷ ቤተሰብ ወይ የሆነ ነገር ሊጎልባት አልፈልግም ማለት እኔ አሁን ላይ አሪፍ ነኝ ማለት ያው እንዳየው እዚህ ቦታ ላይ እንግዲህ ሰው ይመጣል ብለህ አታስብም፣ ግን ይንጋጋሉ። እና አሁን ራሱ በቃ አሁን ስለተሰበረ አይመጡም። ይሄው እንዳየው ማን መጣ? እኔ እንደውም እኮ ያኔ ራሱ እስቲ ቆይ እሷ ካለችኝ ውጭ ደግሞ ይመጣሉ እንዴ ምናምን ብዬ ሞክሬው ነበረ። እና ስሞክረው ያን በቃ በራሴ እንደ ድሮ እንደማፈላው ሳፈላ አንድ ሰው አይመጣም። ግን የሰጠችኝን ዱቄት ነስነስ አድርጌ ይሄው እንዳየው ባዶ ጀበና እንዲስጥ ደግሞ በቃ ማአት ሰው ነው የሚጎርፍልኝ ማለት ነው። እና እንትን ላይ ያው ዱቄቱ ላይም ጀበናው ላይም የሆነ ነገር አለው ሲመስለኝ እንጂ እኔ ምንም አውቀው ነገር የለም። ስለዚህ ከሴትዮዋ ጋር ያላችሁ ግንኙነት አንቺን ለመርዳት ብላ ነው የመጣችው ነው? መጀመሪያ አመጣጧ እንደዛ ነበር። ግን ያው እኔንም እየጠቀመችኝ ግዴታ በዚህ ጀበና ደግሞ ግዴታ እሷን እየጠቀምኳት ነው ሲመስለኝ። ማለት ብዙ ሰው በመጣ ቁጥር ሁሉ ያው ማለት ይሄ ጀበና እኔን እንደጠቀመኝ ሁሉ እሷም የሆነ ጥቅም ሳይኖራት እኔን ባዶ ጀበና እንዲህ በእንትን ኖርማል እንኳን በማፈለሳት ትደውልና ትጮህብኛለች ማለት ነው። ታውቀዋለች? አዎ ታውቀዋለች። ከዛ አንቺም ምን እየሆንሽ ነው ምናምን ትላለች ማለት ነው። አንድ ሰው ዝር የሚልልሽ መስሎሻል? ቶሎ አድርጊ እዚህ እየተበላሸብኝ ነው ምናምን የልጄ ህይወት ነው ምናምን ትላለች ስትበሳጭብኝ ማለት መታ ሁሉ የምታንቀኝ ሰዓት ሁሉ አለ። ህይወትሽን ነው ማጠፋው ምናምን ብላ ዛቻ ምናምን እያስፈራራችኝ ትሄዳለች። ከዛ ይኸው እንደውም ይኸው አንገቴ ምናምን እንዳለ እንትን ያለችኝ ቦታ አለ። በቃ መጀመሪያ አምነሽበት ነው የገባሽው ከዚህ ስራ መውጣታችን ምናምን አይነት ነገር እና እሷም ሲመስለኝ ከሷ ደግሞ የበላይ አለቃ ያላት ይመስለኛል። እና እንዴ እኔ እኮ ይሄንን ስራ እንትን መጥቼ ሳማክርሽ እኮ አለቄ ትሆናለች ብዬ ነው ምናምን አይነት ስታፍ ነው የምትለኝ ማለት ነው። እና እንትን ራሱ እንዲህ ሲሸጥ ራሱ ይሄ ሺቲ ለብሼ ምናምን እንዲሸጥ አትፈልግም። በቃ እንዲህ ሁሌም ዝንጥ ብዬ ምናምን ነው። ለምንድን ነው እንጃ በቃ እንትን ራሱ ከውስጥ በቃ ውስጥ ራሱ ሳዘጋጅ ሺቲ ለብሼ ምናምን በት ካልኩኝ ትደውላለች ወይ ትመጣለች። በቃ ጽድት ብዬ እንድገኝ ነው የምትፈልገው ማለት ነው። ሁሌም እንደዚህ እንደሆነ የምትፈልገው ምንድነው ምክንያቱ? እኔ አላቅም። በቃ እኔ ምንም አውቀው ነገር የለም። እስቲ እንትን ብዙ ልብሶች ራሱ ገዝታልኛለች ለመሸጫ። በቃ እንትን ስትይ በቃ ከስተመር የሚመጣው አንቺን እያየሽ ነውና እንዲህ እንደውም ዛሬ አልተገላለጥኩምና ግልጥልጥ ያለ ልብስ ምናምን እንድለብስ ነው የምትፈልገው። ነው ያ ነገር አለ እኮ። ታዲያ መተቱ ነው ያንቺ መገላለጥ ነው ከስተመር እንዲበዛ ያደረገው ታዲያ? እንግዲህ እኔ አላቅም። እኔ ስሰራም ድሮ እንደዚህ ለብሼ ሰርቼ አላቅም። ያው ስራ ስትሆን ምንም አይታይም ከስራ ቁጭ እኔ መዘነጥ ምናምን የሚባሉ ነገሮች አይታዩህም። ስራ ላይ ነው ትኩረት። ጀበናውም ደግሞ ሞክሬዋለሁ ማለት እስቲ እሷ እንዳለችኝ ሳይሆን እንደ ድሮ አሁን በቃ ከስተመር በዝቶልኛል ይቅርብኝ ለምንስ ዱቄቱን ይጨምራል ምናምን ብዬ እንደው ዱቄቱን ጨምሬችን ጀበና ጣድ ካላረኳት ብቻዋን በቃ ምንም አያሌለም። እቺ ጀበና ነው ችግሯ። እና ባክ ገላገልኩሽ። እንተኮ መስበር አልነበረብም እኮ በቃ ሰበርኩልሽ። በቃ አለቀ። ሌላም ጀበና አለው ነው ብቻ ነው ያለው። ገብቼ ፈትሻለሁ። ቤትሽን ችግር የለውም እኮ ቀላል ነው። አረ የለም ግባና ከፈለክ ብቻ ነው ያለው። ቤትሽን እኮ ገብቼ ፈትሻለሁ። አረ ግባና ምንም የለውም። ፈትሽ ግን ካገኘው ሌላ ጀበና አረ የለም ተጠቀማቸው የራስሽ ህይወትሽ ይበላሻል። ገባሽ? ይሄውን ይሄን አተሻል ቆይ ይሄ በቀንነት እየሰራሽ ነው። ታዲያ ይሄ ሁሉ ገንዘብ በህገ ወጥ እኮ ነው እያገኘሻለሽ። ከሌብነት ታዲያ ምን ተናነሰ? ከሌብነት ምን ተናነሰ? እንዴ በችግር ሰዓት መተክ እንደዚህ አጠይቀኝም ነበረ? በችግር ሰዓት እኮ 200 ብር መክፈል ሲያቅተኝ እኮ ልክፈልልሽ አለኝ ሰው የለም። እሷ ናት የእንጀበናም ቢሆን ሰጣኝ ልክ የከፈለችልኝ። አሁንስ ትክክለኛ ገንዘብ ነው እያገኘሻለሽ። ገንዘብ ለመውጣት አልቻልኩም። አንዴ ስለከፈልሽ እየኖርሽ ነው ማለት ነው። አንዴ ገባሁበት። እንዴ ልውጣ ነገርኩ እኮ በራሴ ሞከርኩት። አንድ ሰው የሚመጣ ሰው የለም እና እኔ ልራብ ልጠማ እኮ። ስለዚህ አንቺ እንዳትራቢ እንዳትጠሚ የቤት ኪራይ መክፈል
እንዳያቅትሽ ስትይ ህገወጥ በባዕድ አምልኮ የተነሳ ከአምልኮት ከስርዓታችን ውጪ መጥፎ ነገሮችን እያስደረግሽ እኔ እንዲሞን አላውቅም ገበያ ወደ አንቺ ማምጣት እኔ ከስተመር መብዛቱን እንጂ ባዕድ አምልኮ መሆኑን አላውቅም ነበር በቅርብ ጊዜ ነው ያወቅኩት በቅርብ ጊዜ ነው ያወቅሽው አንቺ በቅርብ ጊዜ ነው ያወቅሽው ይሄን ያህል ጊዜ ይሄንን ነገር ስትሰሪ እንዴት አታውቂም እንዴት ነው ማውቀው በቅርብ ጊዜ ነው ያወቅኩት አልኩ እኮ በቃ ሰሚኛለሽ ጀመር አንዱ ዓለም የመላኩ ወንድም ነው እያንዳንዱን ነገር አውቃለሁ ገባሽ አንዱ ዓለምን ስንይዘው ደግሞ ቤቱን ስንፈትሽ ያንቺን መረጃዎች በተቀላላ እሱ ቤት አገኝተን እንዴ ማለት አንዱ ዓለም በቁጥጥር ስር ወሏል እኮ ምን አርጎ ያንቺ ፎቶዎች ካንቺ ጋር ስትጻጻፉት የነበሩት ደብዳቤዎች በተቀላላ በፖስታ ስትላላኩ የነበሩት ነገሮች በተቀላላ እጃችን ላይ ገብቷል ገባሽ እንዴ እሱን አይተን ነው እዚህ የመጣነው ቀጣ ስለዚህ አንቺ ደግሞ ያንዱ ዓለም ሚስት ኮሽ አንቺ ያውሮ ቀላቢ ነሽ ማለት እንዴ አውሬው ደግሞ ማን ነው አንተ ምንድነው የምታወራብኝ በጌታ ስም በቃ ተጥራብኝ ያውሮ ቀላቢ ነሽ ወይኔ በቃ ዝም በል በቃ ስለምንድነው የምታወራው ምንድነው የምትቀልበው እንዴ ማለት በመተትሽ በምትሰሪው ስራ በተቀላላ አውሬውን እየቀለብሽ ነው ያለሽ አንተ በእናትህ በቃ ይሄንን ስም አትጥራልኝ ነው ቃልኝ በቃ እንደው ምንድነው ይሄንን ሰው ይዘሃል በመተክ ስለምን ልታወጣጣኝ ነው እንዴ ለምን መቀመጣው በቤቴ እንዴ በቃ የምፈልገውን ነገር ነገርኩ አይደል እንዴ በቃ ሄድልኝ አልፈልግም እኔ ገና እሷ መጣ ትገልኛለች እኮ ገና ምን አይተሽ እኛ ደግሞ ከዚህ በላይ እናደርግሻለን ገባሽ ከዚህ በላይ አልገባ ይሄ ጀበና መሰበሩ ነው አይደል ገና ይሄ ጀበና የተሰበረው ነው ያልተሰበረ ያለሽ እውነታውን ማትናገሪ ከሆነ እሷ ከምታረግ በላይ ነው ገርግሽ ቁጭ በል ምንድነው የምነግርህ እሺ ምን ልንገር የት ነው ያሉት እነ መላኩ እኔ መላኩ ያለበት አላውቅም ነው ያለው ማቃት እና በቃ ትለኛለች እየመጣች እንዴ ይሄ ጀበና ከተሰበረ እኮ በቃ አለቀልኝ እኔም ነው የምትለኝ ማለት ደሜ ነው እዚህ ውስጥ ያለው ደሜ ነው የምትለኝ ስለዚህ አሁን ስለተሰበረ እሷ ትሞታለች ማለት ነው ይሄን የሆነ ነገር ሆናለች በጣም ጥሩ እንደውም ጥሩ ሰዓት ነው የምንሄድበት ሰዓት ጥሩ ነው በሰራችሁት በባዕድ ስራችሁ በሰራችሁት መጥፎ ስራ የእጃችሁን ታገኛላችሁላችሁ ይሄኔ የምታፈውን ቡና ባዕድ ነገር አለው ይሄኔ ሰው አንቺን የሚጠጣው ታሟል የሆነ ነገር ደርሶበታል ወይ የሆነ ነገር ሆኗል ምታጠጫችሁ በተቀላላ ይሄኔ ታማሚ ሆኗል ሁሉ ሲጀምር እኮ ምንም የለውም እኮ በቃ ይሄው ባዶ ጀበና እኮ ነው እዚህ ጋር ይጣዳል ቡናውን እዚህ ውስጥ ጨምራለሁ ከዛ ቀዳለሁ በቃ ሌላ ምንም ነገር የለውም እንግዲህ የተባለው ግቢ ደርሰናል እስኪ ያለው ነገር ነው ማነው ሰላም ነው እንዴት ነሽ አይ አንዳንድ ጉዳዮች ለማውራት ነበር ምንድነው እዛ ጋር ሆነ ታውራኝ እንዴ ታዲያ ምንድነው ምን ፈልገን የመጣው ማለት አይ ትንሽ አደጋ ደርሶብኝ እንድታሽኝ ነበር የመጣሁት እና እኔ ያሻለሁ ያለ ማን ነው አረን ያላሽም ተሳስተሃል መሰለኝ ቤት ወንድሜ አረ አይደለም ወርቄ አይደለሽ አንቺ አይ ተሳስተሃል አይደለም እንዴ ምን ሆነ የመጣው አይ ወርቄ የምትባላለች እዚህ ግቢ የምታሽ ተብለን የመጣ ነው አይ ብዙ ወርቄዎች እኮ ይኖራሉ አንድ ግዴታ አንድ ሰው ወርቄ ብቻ አይደለም ተሳስተሃል አባት አረ ወርቄ የምታሽ እርግጠኛ እዚህ ድረስ አድርሰውን ነው የመጣ ነው አረ በጭራሽ ተሳስተሃል ከከተማ ነው የመጣ ነው ከባህር ዳር ነው የመጣ ነው እኮ ቢሆንም ወንድሜ ተሳስተሃል እያልኩ እኮ ነው አይ አልተሳሳትንም እርግጠኛ ስለሆንን ነው ማለት ፎቶ ማሳይቶናል ያንቺ ፎቶ ነው ያለው እና እዚህ ነው ታሻለች ብዙ ነገሮች ታስተካክላለች ተብለን የመጣ ነውና እና ያው ለሚዲያም ለማጋራት ስለሆነ ነው ሰው ይዘሃል ብዙ ነገር ችግር የለውም እኮ ነገር ምን ሆነክ ነው አይ ችግር የለውም እኮ እንዴ ችግር የለውም ማለት አደጋ ደርሶብን ነው እኮ እንዴ ቆይ ምንድነው ታዲያ ካሜራ ይዘሃል ምናምን ሰው ይዘሃል ችግር የለውም እስኪ አርፍ ቁጭ በይ እናውራ ማለት ትንሽ አደጋ ደርሶብን ስለነበረ ነው እና አደጋ ስለደረሰ የምን ሰው ነው እንደዚህ ተሰብስቦ ብዙ ሰው እንትኖች ናቸው ጓደኞቼ ናቸው እነሱና አንድ ሰው ወይ ሁለት ሰው ሆነ መምጣት አለብኝ እንዴት እንደዚህ ትሆናለህ ችግር የለውም እኮ የተወሰኑትን ውጪ ማድረግ እችላለሁ ግን ያው ይሄ ካሜራ የተቀረጸ ያለው እንደ አደጋ ደርሶብኝ ነው በመኪና ነው ይሄ ነገር የተከሰተውና ካሜራው ምን ይሰራል ነው ካሜራው ስታሽ እያንዳንዱ ነገር ቪዲዮ ተቀርጾ መምጣት አለበት ስለተባልኩኝ ነው እንዴ ቆይ ምን ለማለት
የውሸት ነው። ብዙ ሰው አላመነኝም ነበር እንደዚህ ያደርጋልሽብኝ አስብ። እባክሽ እርጅኝ እንጂ እንድትረጂኝ የመጣሁት እኮ ምን ይዘሃል? እንዴት ነው? ቆይ ምን እያሰብክ ማለት መጥፎ ነገር አይደለ ነው እንዴ የምትሰሪው? የምን መጥፎ ነገር ነው? እኮ መልካም ነገር ነው። ሰው እንደምትረጂ እንደምታሺ አደጋ የደረሰባቸውን ሰዎች እንደምታቃኝ ነው የሰማሁት። ለዛም ነው እዚህ ድረስ የመጣሁት። እና ካሜራው ምንድነው? ሰዎች ምንድነው? ከካሜራ ጀርባ በጣም ብዙ ሰው ይዘሃል እና በትራፊክ አደጋ ነው የመኪና አደጋ ነው እንደዚህ ሆንኩት እና ይሄ ማስረጃ ደግሞ ለፖሊስ ጣቢያ ያስፈልጋል። ይሄ ተብዬ ነው ስትታሽ የእውነት ነው የውሸት ነው የሚለው ምክንያቱም እስካሁን አልተፈታም ሄጄና እነሱ ደግሞ ከጀርባ ያሉት የሰውየው ወንድሞች ምናምን ናቸው። ስላላመነኝ ነው ብዙ ሰው አላመነኝ ነው እንዳትታወቅ ነው ብዙ ነገር እንደዚህ አድርገው አይደለም። በቃ ብዙ አደጋ ነው የደረሰብኝ። አተውም እኮ እዚህ ጋርም ጭንቅላቴ ላይም እዚህ አፌ አካባቢም አደጋ ስለደረሰብኝ ነው እጄም ምናምን እንደዚህ ሆነ የመጣው ይሆነ ነገር አደጋ ስለደረሰብኝ የሆነ ነገር ፈልጋል። ምንድነው የፈለከው? ነገር አታመልጭም። ገባሽ? እስቲ እናያለን። ከምንም ነገር አታመልጭም። ስለዚህ እውነታውን አትናገሪም። እንደደበቅሽ ነው። አልነግርህም። ምንም ነግረህ ነገር የለም በቃ። ስለዚህ ነይ ያን ገላታን ይዘንሽ እንሄዳለን ማለት ነው። ስለዚህ ማትናገሪ ከሆነ ነፃነትሽ በገዛ እጅሽ አሳልፎ ይሰጥሻል። ተነሽ ተነሽ። እሺ ቆይ በቃ እሺ እነግርሃለሁ። በቃ ልቀቀኝ። እነግርሃለሁ በቃ ሁሉ ነገር እነግርሃለሁ። ተናገሪ። ቀጥይ። ይኸውልህ እኔ እንዳልኩክ ቅድም እንደነገርኩክ በቃ እኔ ለእናቴ አንድ ልጅ ነኝ። ገብቶሃል አይደለ? ስለዚህ ያለባት ነው ያሳደገችኝ። እኔ ደግሞ እሷ ማስቀየር ማለት እንድትለወጥ እፈልጋለሁ። ገብቶሃል አይደለ? ምክንያቱም እየሰደቧት ነው ጎረቤቶቿ ይኖሮቹና ተገፍታ ነው ይኖሮቹ። ስለዚህ ብዙ ብር ስለሚያስፈልገኝ ደግሞ ደህና ስራ ውስጥ መግባት ነበረብኝ። ገብቶሃል አይደለ? እኔ በፊት ሴት አዳሪ ነበርኩ። እንደዚህ ወንዶችን ማማለል ሀብታሞችን ማጥመር ነበር ስራዬ። እሱን እየሰራው አሪፍ ብር ማግኘት ጀመርኩ። ዲያስፖሮችን ማግኘት ጀመርኩ። ከነሱ ጋር ያድርኩ አሪፍ ብር ሳገኝ ሆቴል ከፈትኩኝ። የራሴ ሆቴል ከፍቼ ያው ይሄ አንዱ አለም መጣና ተዋወቀኝ። ያው እዛ በጣም ይጠቀማል ተጠቃሚ ነውና እሱ ደግሞ እንደዚህ አይነት ስራ ሰጠኝ ማለት ነው። እሱም ስራ ደግሞ ምንድነው ያው ቆንጆ ሴቶችን እኔ አጥምጄ ቪዲዮ እየተቀረጸ ፋይል ይዝባቸዋል። ከዛ የፈለጉትን ሴቶች ደግሞ ቤታቸው ልክላቸዋለሁ ማለት ነው። እንደሱ ነበር ስራዬ። በቃ በሱ ምክንያት በቃ ያዙኝ፣ ፋይልም ያዙብኝ። በቃ እሱን ነው በግድ እያሰሩኝ የነበረው። በቃ እኔ ፈልጌ አይደለም በቃ የገባሁት እዚህ ውስጥ። በቃ አንድም ስላስፈራሩኝ፣ አንድም ደግሞ በቃ ብሩም ግዴታ ስለሆነብኝ ነው እዚህ ውስጥ የገባሁት። ስለዚህ አብረሻቸው እንዳንቺ አይነት ሴት የሆኑትን ግለሰቦች አብረሻቸው ታሰቃየ ነበር ማለት ነው። አዎ ምክንያቱም ከዛ በኋላ ብዙ ወንጀሎች መፈጸም ጀመሩ። በቃ ብሩም እየጨመረ ሲሄድ እኔንም ብዙ ወንጀሎች ማሰራት ጀመሩ። ከዛ ያው ከሆቴላችን ጀርባ ብዙ ሰዎች ተቀብረዋል፣ ብዙ ሴቶች ተቀብረዋል። አዎ እና ይሄን ሁሉ ወንጀል እያየሽ አንቺ ለገንዘብ ብለሽ ሰው ተነግጃለሽ ማለት ነው። እንዴት ምን ላድርግ ታዲያ? በቃ ከተናገርኩኝ ይገሉኛል። አሁን ራሱ ለህይወቴ ልኑር ልሙት አላቆም። በቃ ዝም ብዬ ነው በቃ ስወጣ ሊገሉኝ ይችላሉ። ገብቶሃል? እነዚህ እንደምታስባቸው ሰዎች አይደሉም። በጣም አውሬ ናቸው። እንደዚህ እምነት ሁላ ነው ያላቸው። የ666 አምላኪ ናቸው። ታዲያ ከነሱ ጋር ነው ስትሰሪ የነበረው እስካሁን? ለህይወቴ ለእናቴ ብቻዋን ያለችው። ገብቶሃል? እኔ ከሞትኩባት ማንም ዞር ብሎ አያትም። በቃ ያንዱ አለም ሚና ምንድን ነው? ወንድሙ ነው የሚላኩ ወንድም ነው። ምንድን ነው የሚሰራው ታዲያ እዚህ ስራ ላይ? በቃ ሴቶችን ምናምን እኔ እንትን ሰጠዋለሁ። እሱ ደግሞ ከእሱ ከወንድሙ እየተቀበለ በቃ ሴቶቹን እንደዚህ እየቀረጽ ምናምን እናስፈራራቸዋለን። ብር ምናምን እንቀበላቸዋለን። ስለዚህ ይሄ ሁሉ ስራ በጠቅላላ እያወቅሽ ነው የምትሰሪው ማለት ነው። ገንዘቡ ቢመጣም እያወቅሽ አምነሽበት ሴቶቹ እንደሚሰቃዩ እያየሽ። እንዳንቺ ከሁሉም እናት አለ። ሁሉም እኮ ለእናቱ ይኖራል እንዳንቺ። ይኸውልህ የሰው ልጅ መግቢያው አይታወቅም። በቃ እኔ ተሳሳትኩኝ፣ ማይሆን መንገድ ላይ ገባሁኝ። በቃ አንዴ ያዙኝ። በቃ አንዴ ደግሞ እዛ ከተያዘብክ ወይ ይገሉሃል ወይ ደግሞ እነሱ ያሉን ነገር ነው የምትሰራው። አለቀ። ከዛ ውጪ ምንም አማራጭ የለም በቃ። ስለዚህ እኔ ደግሞ መሞት አልፈልግም። ለእናቴ መኖር እፈልጋለሁ። ስለዚህ በቃ ያሉኝን ነገር ነበር ስሰራ የነበረው። እሺ አምጡት፣ ይግባ። እሺ አስገቡት። እናገራለሁ። እሺ አስገቡት። እሺ
አሁን በቃ ወይስ ማንነታችንን በትንሹ ያየው ይመስለኛል። ማን እንደሆንን በትንሹ ያየው ይመስለኛል። ቃል የምገባልህ ነገር ይህን ነገር ከጎን እንደምታገኙ ቃል እገባልሃለሁ። ለዚህ ነገር አታስፈራረኝ። ያስፈራሩ አይደል? እናገራለሁ ብለህ ነው የመጣሁት። በቃ ነግራ ምንም የምደብቅ ነገር የለውም። ግን ሰላም መውጣት ነው መሄድ ነው በቃ። ያልበቃ ከሆነ ድጋሚ መሄድ እንችላለን። አቡ የራሱ ጉዳይ በእናትህ ከዚህ በላይ ነው። ገና አሁን የሙከራ ነው ብለህ አታውራ። በቃ የምፈልገውን ጠይቀኝ እነግርሃለሁ። ምንድን ነው እንደዚህ? መላኩ የት ነው ያለው? አንተ ሰውዬ ጤነኛ አይደለህም እንዴ? እሱ የት እንደሚኖር እኔ አላውቅም። እኔ ሰውዬ እንዴት ነው የሚሰማው? መድኃኒዓለም ይኸውልህ ቆይ ስማኝ፣ አንድ ነገር ልንገርህ። እዩዋሾ ምናምን ነገር አይደለም ጭስ ግን እኔ እሱ ጭራሽ ነው የማላገኘው። ሲፈልግ ብቻ ነው የሚያገኝ። ማን ስለሆነ አልኩህ እኮ ይሄንን ነገር መልስልኝ። ምክንያቱም ኢትዮጵያ ውስጥ አይደለም አፍሪካ ውስጥ ግንባር ቀደም ከሚባሉ ጠንቋዮች መካከል አንዱ ምን በቃ ኢትዮጵያ ተራ ጠንቋይ ነው የተሰበሰበባት። ጭስ ግን እንደ አፍሪካ ነው ነገር እንደ አፍሪካ አሉ ከሚባሉ ምርጥ ጠንቋዮች ውስጥ አንዱ። ሴቶቹ ታዲያ ለምንድን ነው የሚጠቀሙባቸው? ገንዘብ ጠንቋይ ከሆነ ገንዘብ መስራት ይችላል እኮ። ይኸውልህ ስማኝ፣ እሱ ለሴት ልጅ ከፍተኛ የሆነ ጥላቻ አለው። ለምን? ምክንያቱም በሴቶች የተነሳ ብዙ ስቃይ ስላሳለፈ